እናትሽን ጥሪያት። ምን ነው ልጄን አትፈልግም አንተ? አሁን ቁጭ ብለሃል። አቦ በእናትሽ ንገሪያት። እናትህ የምትላትን አትላትም? አንተ ሳምንት ያልሞላት ልጅ እንኳን እንትኗ ያልወደቀ ልጅ ወስዳ ታስቀራለች። ነገር አቃተኝ እናቴ እባክሽ ተንበርክከን ይቅርታ እንድንጠይቅ ፈለገችው። አይደለም በረካከም ይቅርታ ከፈለገች ይኸው ይቅርታ። እሱ ልጄ እኮ ናት። በእናትሽ ምንድነው የምንበረከከው? በህግ ሀገር በፖሊስ አዝዛታለሁ እንዴ? በፖሊስ አዝዛታለሁ። ተዋርጋ ታመጣታለች ልጄ። እንዴ እኔ አባት አይደለሁም እንዴ? የልጄ ጉዳይ አሳስብህም ነው? አባ በእናትሽ ልክ አንቺ እንደምትጨነቂው ምን ለልጄ እጨነቃለሁ እኮ እንዴ። አሁን ለልጅሽ ተጨንቀሽ ከሆነ ተንበርከሽ ይቅርታ ጠይቂ። አልጠይቅም። ለምን አልጠይቅም? ዳግም የማይገናኝ ሰው መሰለች እኮ። አትወልድም ዳግም ልጄ። አራሱ የኔ ዳግም የማይገናኝ ሰው ነው ያደረጋችው። ድርጊቷን አውቀኸዋል። እንደገና ይቅርታ እንበልና እንበርከክላት እንዴ? ልጅሽን አትወጃትም ማለት ነው? እወዳታለሁ። መውደድ እንደዚህ አይደል? መውደድ እንደዚህ አይደል? በጣም ነው የምወዳት። አይደለም አንድ ልጅሽ ልጅ ፈልግና አምጣ መፍትሄው አንቺ ጋር ነው። እና ስትደውል አምጪ አትላትም አልኩኝ እኮ። በቃ ይቅርታ ይጠይቁ። እኔን በሚዲያ እኔን አዋረዱኝ። ስላዋረዱኝ እነሱም ተዋርደው ይቅርታ ይጠይቁኝ ነው። በቃ ምን ብትዋረደው እሷ። ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ማለት በጣም ግራ ተጋብቻለሁ። ምክንያቱም በተፈጠረው ነገር ይሄ ትልቅ ውርደት ነው። እኔ እንዲህ ታደርጋለች ብዬ አላሰብኩም። አዝኛለሁ። በእሷ ስም ሁላችሁንም ይቅርታ መጠየቅ ፈልጋለሁ። እናቴ ግን በጣም የማይሆን ነገር ነው ያደረግሽው። ከአንቺ ይህን አልጠብቅም። ምክንያቱም መቼስ እናትነትን ታውቂዋለሽ አይደለም? ምንም ቢሆን የፈለገ እነሱ እንትን ቢያደርጉሽ እነሱኑ እዚሁ ቤት ውስጥ ነው ያለሽው። እነሱኑ በቀል ከሆነ የፈለግሽው፣ እነሱን ማናደድ ከሆነ የፈለግሽው፣ እነሱን ማስለቀስ ከሆነ የፈለግሽው ብዙ እኮ ቀላል መንገዶች አሉ። ግዴታ ልጅ ጋር የሚያደርስ ነገር አያስፈልግም ነበር። ግን ደግሞ ደስ አይልም። እኔ ደስተኛ አይደለሁም፣ ደስም አላለኝም፣ ልደግፍሽም አልችልም። ምክንያቱም በጣም ከባድ ነው። የሰራሽውን ቪዲዮ አይቶ ዶክተር ራሱ በጣም ነው የተናገረን። እንዴት የ9 ቀን ህፃን ይዛችሁ መንገድ ለመንገድ ትወጣላችሁ? ስንት አይነት ነገር አለ። ንፋስ ሊመታት ይችላል፣ ብዙ ነገር አለ ብሎ እትብቷ እንኳን ከላይዋ ላይ ያልወረደ ህፃን ልጅ ይዘሽ ከዚህ ስንት እና ስንት ኪሎ ሜትር ይዘሽ መሄድሽ እኔ በጣም ነው ያዘንኩብሽ። ምክንያቱም ስለማይደረግ እንዲህ እኮ አይደረግም። እንዲህም አልነበርሽም። ስትናደጂ የምታደርጊው በቃ ስሜታዊነት በጣም ጎልቶ እንደሚታይብሽ አውቃለሁ። በቃ ስትናደጂ የምታደርጊውን ራሱ በቅጡ እንደማታውቂ አውቃለሁ። ግን በዚህ ልክ እናቴ እኔ ምንም አይደለም የምፈልገው። እግዚአብሔር አምላክ ልጄን በሰላም ወደ ቤቷ ያምጣልኝ። ያልሽውን ነገር ሁሉ እናደርጋለን። ከፈለግሽ እኔንም ችግር የነሱን አይደል ያልሽው? ተንበርከከው ይቅርታ ይጠይቁኝ፣ ቪዲዮ ሰርተው ይልቀቁ አይደል? ያው ዛሬ ከልጃቸው የሚበልጥ ነገር አለ ብዬ አላስብም መቼስ። ስለዚህ ሁለቱንም ተንበርከከው ይቅርታ ጠይቀውሽ ቪዲዮውን አሁን ይሰራሉ። ለዛም ነው ይሄን ቪዲዮ ያስኩት። አንቺን የሚያስደስትሽ ከሆነ ክብር ምናምን እልህ በሚል ጉዳይ ልጄ እንዲጎዳ አልፈልግም። ልጄ እንድትጎዳ በፍጹም አልፈልግም። እኔ እንዴ አንድ ያለች ልጄ በእናትሽ የሆነ ነገር ብትሆን አንቺም ታዝኝ የለ እንዴ? የኛ መጎዳት የሁላችንም መጎዳት አይደል እንዴ?
ለምን በዚህ ልክ ታስከፊናለሽ? እኔም በበኩሌ አስከፍቶኛል። ከነሱ ጋር ያለሽን ችግር እኮ ከነሱ ጋር መጨረስ ይቻላል እኮ እናቴ። ያናደዱሽ እነሱ ናቸው አይደለ? ያስቀየሙሽ እነሱ ናቸው አይደለ? ከነሱ ጋር መጨረስ እኮ በጣም ቀላሉ አቋራጭ መንገድ እኮ ነው። ለምንድን ነው በዚህ ልክ ነገሮችን እንደዚህ እንዳደረግሽ እኔ አላቅም። እውነት ከአንቺ ይሄንን ነገር ማለት አልጠብቅም። እሰብሰብ ያልወደቀ ሕፃን ልጅ ይዘሽ መሄድ እንዴ ምን ችግር አለው? እንደው ትንሽ ጠንከር ብሎ እንኳን ነገሮች ቢሆኑ ምን ችግር አለው? እባክሽ አሁን እኔ ለትንሱ እንዲሁም ለእናቷ አስረግጬ ነግራቸዋለሁ። አሁን ተንበርክከው ይቅርታ ይጠይቃሉ። ባልሹ መሰረት አምጪና ልጅቷን ስጭን በቃ እናቴ። ምንም ነገር ቢቀር ይሻላል። ምንም እውነት ምንም የእናንተ ግርግር የእናንተ አለመጣጣም ለምን እድሜ ልካችሁን ሳትጣጣሙ አትኖሩ? ለምን እድሜ ልካችሁ እንደተጣላችሁ ነው አትኖሩ እንዴ? ምን ነው ቢቀርስ? ማረሱ ባፍንጫችን ቢወጣስ? እኔ እንጃ። እንዴት እንደዚህ ሊሆን እንደቻለ እኔ አላቅም። እና በእርግጠኝነት ደግሞ የትም አልሄድሽም። ብዙ ቦታ ፈልጌሻለሁ። አሁንም ግን ቃልሽን እንዳትቀይሪ። ቃል ገብተሽልናል። ቃል እስከገባሽልን ድረስ እነሱም ይቅርታ እንዲጠይቁ አደርጋለሁ። ይቅርታ ከጠየቁ በኋላ ግን ቪዲዮ እንዳየሽው ወዲያው እንድትመጭ ይፈልጋሉ። እቺ ልጅ ያለ ወተት ያለ ጡጦ እናትየው እዚህ ሆዴ ተወጠረ ብላ ጡቴ ተወጠረ ብላ ለቅሶ እንዴ በልጇ ታለቅሳለች። ይኸው ጡቷ ዝም ብሎ ይፈሳል። ለምንድን ነው እኔንስ ግራ የምታጋቡኝ? በማላውቀው ነገር ለምንድን ነው የምታስጨንቁኝ እንደዚህ? የህይወት ጫና አይበቃኝም እንዴ? ህይወት በራሷ ራሱ እኮ ከባድ ናት። እንኳን እናንተ ተጨምራችሁ እንዴ። እኔ በዚህ ጋር ልጅቷ እንዴት ትሆናለች ብዬ እጨነቃለሁ። እሷ ደግሞ እዚህ ጋር ወይኔ ልጅ ብላ ታለቅሳለች። ከዛ ደግሞ ይኸው ጡቴ የተወጠረ ብላ ደግሞ ታለቅስ። ምን አይነት ነገር ውስጥ ነው ያለሁት እኔ? ቢቸግረኝ ዛሬ ማለቢያ ገዛውላት። በቃ አልባ ትድፋው ከፈለገች ማሽኑ ማለት ነው። ለምን ግራ ታጋቡኛላችሁ? ቤተሰቡን ነገሮች ወይ አንዱ እንዳይባል አረ እንደ ሰው እናስብ እንጂ። ስለዚህ አሁን እሄዳለሁ፣ እነግራቸዋለሁ። እነሱም እንደሚያደርጉት ተስፋ አለ። ወደዱም ጠሉም ደግሞ ያደርጉታል። ስለዚህ አንቺም ግን በቃልሽ ተገኝ። ይሄንን ነው የምፈልገው ከምንም በላይ። እኔ እነሱ ቃላቸውን እንዲጠብቁ የፈለኩትን የሚያስፈልገውን ነገር ሁሉ አደርጋለሁ። ግን ደግሞ አንቺ ይሄንን ነገር ቃልሽን ጠብቂ። እማ ተንሱ ነይ። እኔ እኮ ሁሉ ነገር ግራ ገባኝ። ፈተና ነው። ነይ መፍትሄ ትፈልጊ የለ እንዴ? አዎ መፍትሄው ቪዲዮ ነው። ቪዲዮን አላየሽውም መሰለኝ። ምኑን ነው ያየሽው? ወገቤ ራሱ ተንቀጠቀጠ። አላዛ ጤነኛ እንድትነው እኮ
አሁን እናትሽንም ጥሪያት አንቺም ሁለታችሁም በቪዲዮ ስሩ ስላለችን ተንበረካችሁ አላዛር በቪዲዮ ከምትል ብትሄድና ብትፈልጋት ያለችበት ምን አለበት? አይተኸዋል አይደለ? ታውቀዋል አይደለ? የነበረችበት ሐዋሳ ነው አይደለ? እያየው ነበረ። ሳይክሎች፣ ሞተር ምናምን አለ። ሐዋሳ ናት። እባክህን አላዛር። እኔ ሄጄ ቆይ ብፈልጋት ቆይ ደወላልሽኝ፣ ቤት ደወልኩኝ፣ ሰው ላኩኝ። ከዚህ በላይ ምን ላድርግ? ቆይ እኔ በቃ የምትባዩን ብቻ አድርጊ። ወሬ አልፈልግም እኔ። ምንድነው ድርድር? በልጄ እኮ ነው የተደራደረች። በቃ ከተደራደረች ተደራደረች። በቃ በእናትህ አላዛር፣ እኔ ደክሞኛል። የት አለች እናትሽ? ትመጣለች እኮ ጥሪያት። በቃ ትመጣለች አይደል? እሺ አሳልፈኝ። ምንድነው እንትን የምትይው? በቃ ተንበርካችሁ ይቅርታ ጠይቁና ልጅቷን ይዛ ትምጣ። ይዛ ካልመጣች እኔ ማድረግ ያለብኝን አደርጋለሁ። በቃ እሷ የፈለገችው የእናንተን ይቅርታ ነው አይደል? በቃ ተንበርክኩና ይቅርታ ብቻ ብላ ለኛን ይቅርታ ብላ ነው ህፃኑ። አዎ ኢግኖር አደረገኝ። እንግዲህ ያወራችሁ ነው። ህፃኑ እኮ አራስ እኮ ናት። ወይኔ እናቴ 150 ጊዜ አናወራም። አንዴ የዚያ አየር ለምዳ እዛ እኔ አላዛር እኔ ተወኝ በእናትህ። እኔ ሰውም አልሆንም ሲጀመር። ሰው መሆን እራሱ አቅቶኛል። አሁን ቀላሉ መፍትሄ እየነገርኩሽ ነው። የተባለው ነገር እናርግና ቪዲዮን እንጫ ነው። ከዛ በኋላ እሷ ይዛት ትመጣለች እርግጠኛ ነኝ እያልኩሽ ነው። አላዛር አሁን ቪዲዮ ስለተሰራ ይመስላል የተባልሽው ለምን አታረጊም? ቆይ የእውነት አሁን ይቅርታ ከጠየቅኩት ትሰጠኛለች? አላዛር ደክሞኛል። አታየኝም? እንዴት ሆነልሽ? ጡትሽ አሞኛል። አለብሽው? አንተ የሚወራ ነው የማይወራ ላይ አላዛር እኔ ልሞት ነው በቃ። እኔ እውነት እኔ እንጃ። እኔ ትሰሚኛለሽ አይደል? መፍትሄ አይደለም የምትፈልጊው? ምንድነው ግን በሐሳብ መፍትሄ አይደል የፈለግሽው ወይ ነው ጥያቄ? ደክሞኛል። አልታየህም? ከእኔ ምን ላድርግ? እሺ ከደከመሽ በቃ እሷን ለምናት። እኔ በቃ የፈለገችውን አደርጋለሁ። ይኸው እኮ አድርጊ እኮ ነው ያልኩሽ። ታለች እናትሽን ጥሪያትና እናቴ ትመጣለች። ቆይ እኮ እናትሽን ጠርተን ምን እናደርጋለን? ሁላችንም ተንበርክከን አሱ ይቅርታ እንጠይቃታለን። አሱ እኔ ይቅርታ እንጠይቃታለሁ። በቃ አንቺን ብቻ አይደለም ከእናትሽ ጋር የተባልሽው። አሱ አናታን መነሳት አቃተኝ። እስኪ አንሳኝ እስቲ ቀስ ወይ ጉዴ! ምንድን ነው የሆንሽው? በቃ ተነሺ። በቃ አሁን ማድረግ ያለብሽን ነገር አድርጊ። እናትሽን ጥሪ። አላዛር ምን አድርጊ ነው የምትለኝ? ምን አድርጊ ነው የምትለኝ? ልጄ እኮ ነው የጠፋችው። ያማሃል እንዴ? ገና ሳልጠግባት እኮ ነው። እንደው እናትህ ጋር መሆኑ እኮ ነው ያረጋጋኝ እንጂ አስበው እስኪ ከቤት ልጅ ሲወሰድብህ እንዴ! እኔ በቃ ማታ እንቅልፍ አልተኛው፣ ቀን እንቅልፍ አልተኛው። ምን እንደምመስል ይሄኝ በቃ እኔ መረረኝ። እኔ ምን ላድርግ? እሺ መፍትሄው ነው የሚሻልሽ። ምን ላድርግ? ወይ ደግሞ ቲኬት ቁረጥልኝና ልሂድ። እኔንም ከልክለኸኝ ታመጣለች እንደዚህ እያልከኝ። የተባልነውን ነገር እናደርግ ነው። የተባልነውን ነገር እናድርግ። አውቄ የተደበቀን ሰው ምንድን ያለች? ይሄ ቪዲዮ የምታየው ከሆነ እባክሽን በቃ እኔ አልቻልኩም። እሺ በቃ በድዬሻለሁ፣ አጥፍቻለሁ፣ ይቅርታ አድርጊልኝ። በቃ ይኸው እሺ ምን ልበላት? ሌላስ ለምን እንደምትቀልጂው ማቆይ እየቀለድኩ አይደለም። ከዚህ በላይ ቀልድ አለ እንዴ? ምንድነው ቁም ነገረኛ ሁኚ እንጂ። ምንድነው ቁም ነገር? በቃ የተባልነው ነገር እናድርግ። እሺ ምን ተንበርክኬ ነው? ያው እሺ አንቺና እናትሽ አሰምኝም እንዴ? ነይ ማውራው አማርኛ አይደለም እንዴ? እናትሽን ጥሪያት። አሱ አስኑ አይ ነይ ሰራሱ ነይ ሰው ያለ እስካሁን ምን ነው ልጄን አትፈልግም አንተ? አሁን ቁጭ ብለሃል። አቦ በእናትሽ ንገሪያት። እናትህ የምትላትን አትላትም አንተ? ሳምንት ያልሞላት ልጅ እንኳን እንትኗ ያልወደቀ ልጅ ወስዳ ታስቀራለች። የምትላትን ቃጣህ እንዴ? እናቴ እኛ ይቅርታ እንድንጠይቃት ነው የፈለገው። ምንድን ነው ይቅርታ የምጠይቃት? በሀገር ወቅ ምንድን ነው የምጠይቃት? አታመጣም ልጄ? የምትመስለውን አይተሃታለች? እስቲ ልጄ ጠዋት አተኛ፣ ቀን አተኛ፣ ማታ አተኛ፣ ምንም አይገድህም። ይሄ መፍትሄ አይደለም። እምብርቷ እንኳን ሳይወድቅ የወሰደቻት ልጅ አታመጣም? እንደገና እንደልማመጣት ምን ማለት ነው? ምን አማርኛ ነው? ነገራት። ምንድን ነው የምነግራት? ምንድን ነው የምትነግረኝ? ምንድን ነው የምትነግረኝ? ምን ተፈጠረ?
እሷ ይቅርታ እንድጠይቃት ነው በ24 ሰዓት ውስጥ። እኔ እናቴ በቃ የሁሉ ነገር እንኳን ደረቀ። በቃ እኔ ሁሉ ነገር አቃተኝ። እናቴ እባክሽን ተንበርክከን ይቅርታ እንድንጠይቃት የፈለገችው አልንበረከክም። ይቅርታ ከፈለገች ይኸው ይቅርታ። እሱ ልጄ እኮ ናት። በእናትሽ ምንድን ነው የምንበረከከው? በህግ ሀገር በፖሊስ አስይዛታለሁ እንዴ? በፖሊስ አስይዛታለሁ። ተዋርዳ ታመጣታለች ልጄ። እና እሺ ዝም አላችሁኝ? ልጄን እሺ አምጡልኝ። እኔ ልጄን አምጡልኝ። በቃ እናታችን በቃ እናቴ በእናትሽ ይሁን ይንበረከካለሁ። እናቴ እባክሽ አልንበረከክም። አሁን ስሚኝ፣ ይኸው አልንበረከክም። አሁን ክብሬ ምናምን አትበይ። በቃ የእሷስ ክብር ምንድን ነው? ምን ተጎዳች? ተጎዳዋለች። የተጎዳችው ነገር ምንድን ነው? እሱን ከእሷ ጋር አታወሩ። ልጅቷ ከመጣች በኋላ የተጎዳችው ብቻ ነገር ምን ተጎዳች? ምን አረግናት? እሷ ናት ገረድ ያለችው እሷ ናት ነው ያልኳት። እሱ በእናትሽ ከእሱ ጋር ከምትከራከሪ እኔ ቁጭ ብሏል። ተስማምቶት ቁጭ ብሏል። ምንድን የተስማማኝ? ምን ተስማማኝ? ግድ አይልም። ለምን ግድ አይለኝም? ምን ማለት ነው እንዴ? አባት አይደለሁ እንዴ? ሄዳ ታመጣ ኬታ ይሄ ላምጣት ታዲያ? የት ብዬ ላምጣት? እስቲ ንገሪኝ። እንዴ እኔ አባት አይደለሁም እንዴ? የልጄ ጉዳይ አሳስብህም ነው? አባ በእናትሽ ልክ አንቺ እንደምትጨነቂው ምን ለልጄ እጨነቃለሁ እኮ እንዴ። አሁን ለልጅሽ ተጨንቀሽ ከሆነ ተንበርከሽ ይቅርታ ጠይቂ። አልጠይቅም። ለምን አልጠይቅም? አንቺ አትነግራትም እንዴ? ልጄ ታምጣ ልጄ። አስኑ በፈጠረሽ አምላክ አልንበረከክም። አስኑ በፈጠረሽ አልንበረከክም። ለምን አልንበረከክም? በእናትሽ ያው ይቅርታ ነው በቃ። ሁለት ይቅርታ አለ። ለእግዚአብሔር ብቻ ነው የሚንበረከከው ሰው፣ ለሰው አይንበረከክም። ምንድን ነው ይቅርታ አልኳት፣ ይቅርታ። እናቴ እባክሽን በቃ ዳግም የማይገናኝ ሰው መሰለች እኮ። አትወልድም ዳግም ልጄ። እራሱ ዳግም የማይገናኝ ሰው ነው ያደረገችው። ድርጊቷን አውቀኸዋል። እንደገና ይቅርታ እንበልና እንበርከክላት እንዴ? ኧረ በፈጠረሽ እናቴ አልንበረከክም። እኔ አላሳዝንሽም። አልንበረከክም። ታምጣ። እኔ አላሳዝንሽም። በቃ እኔ እከሳታለሁ። በመክሰስ ቢሆን እኮ እኔም እከሳታለሁ። አላዛር መፍትሄው ይሄ ከሆነ ይሄንን የፈለገችው እሷ ይሄንን የፈለገችው በቃ በእናትሽ ዞር በይ በቃ ከፊቴ በእናትሽ። እናትሽን እንኳን ማሳመናችም እንዴ አንቺ እንዴ? እኔ በስንት ነገር ነው ወጣጣረው። ደከመኝ። እኔ ልጄ ብቻ ነው ፈልገው። አታልቅሽ። በቃ ታመጣለች። ወዳታውን በቃ በቃ ቀና በይ። አታልቅሽ። ታስለቅሳታለህ አይደል? አትፈልግም። አሁን ያለችበት ቦታ አታውቅም። አንተ አታውቅም። እኔ ባቅ እንደዚህ አደርጋለሁ። አገርህ ነው እኮ ሐዋሳ። ሀገሬ ከሆነስ አውቃለሁ። ጎረቤት ለጎረቤት ፈለግኩኝ። ሰው ልክ ያለው እኮ እኔ እንጂ እናንተ ጋር ለምን እመጣለሁ? እኔ እንዴ ፈልጌ ስላጣው አይደለ እንዴ? ምን አለብ ተባበሪኝ። አንቺ ምን ችግር አለው? ይቅርታ ብያታለሁ። 30 ጊዜ ይቅርታ ብያታለሁ። በቃ እንዲህ አልደፋም፣ አልንበረከክም። መልካም እሺ። የሚበጃችሁ እናንተ ካላችሁ እኔ ከዚህ በላይ ከፈለግሽ በቃ ግራ ገባኝ። መክሰስ ካለብኝ የኔን ይቅርታ አይበቃትም እንዴ? እሷም ይቅርታ ጠይቃታለች። በቃ አልንበረከክም አለች። እኔ እጥፍ አድርጌ እንበረከካለሁ። አላዛር ልጄ እባክህን። እኔ ነኝ እንዴ? ቆይ እኔ ጋር ነው ያለችው ማለት አንቺ እንደምትጨነቂው አልጨነቅም ነው? አንቺ ልጅ ብቻ ያረጋት ማን ነው? አላዛር እንደዚህ አትበለኝ። ታዲያ ምንድን ነው የምታወሩት? ታዲያ ተወጥሯል። ራሱ መሙን አልቻልኩት። ይኸው ማሽን ገዛሁልሽ አይደል እንዴ? እለቢው በቃ አታስጨንቅኝ። እኔ በስንቱ ነገር ነው የምጨነቀው። ልጄ ለልጅሽ ይኸው ተንበርከኩ። በቃ እንበረከካለሁ። እሺ እሷ እምቢ ካለችኝ አሱ እባክሽን። አልንበረከክም። ወይ ተሰቃየሁ። የልሂድ? እሺ የልሂድ? አላዛር እስኪ ይሄ ቦታ በለኝና ላምጣ። ሄጄ ላምጣት ልጄን እባክህን አላዛር። እኔ አልቻልኩም። ልጅሽን አትወጃትም ማለት ነው? እወዳታለሁ። መውደድ እንደዚህ አይደለም። በጣም ነው የምወዳት። አይደለም አንድ ልጅ ልጅ አምጣ፣ ፈልግና አምጣ መፍትሄው አንቺ ጋር ነው። እና ስትደውል አምጪ አትላትም አልኩኝ እኮ። በቃ ይቅርታ ይጠይቁ። እኔን በሚዲያ እኔን አዋረዱኝ። ስላዋረዱኝ እነሱም ተዋርደው ይቅርታ ጠይቁኝ ነው። በቃ ምን ብትዋረደው? እሷ እኮ እሱ ከእሷ ጋር ጨርሱ። እሱ ጋር አታውሪ እባክሽ። ምንድን ነው ብትዋረደው?
እባክሽን በቃ ከስካታሪ እናት ናት ብዬ ያመጣኋት ካመጣኋት በኋላ ያላደረገችው ድርጊት የለም። ምን ቀረን እኛ? በጓዳ አስቀረናት እኛ። እኔ ምን አይነት ነገር ውስጥ እንደገባው አረኛም በጣም ሁለታችሁም አንቺም ክብር እሷም ክብር በሚል ነው እኔ ልጄ እየተጎዳች ያለችው። እቺ ልጅ ገና ትብታ አልወደቀም። ምን አርጌ ላሳምናት? ምን አርጌ አሳምናት? ጠልፋ እንደወሰደች አሳምናት። እኔ ባሳምናት ይቀላል፣ አንቺ ቅርታ ብትጠይቃት ይቀላል። አልንበረከከላት አልንበረከከ ለአንድ አምላክ ብቻ ነው የምንበረከከው። እኔ አሁን በቃ ሰለቸኝ። እኔ የት መሄድ እንዳለብኝ እራሱ አላውቅም። ስለዚህ ልጅቷን አትፈልጓትም ነው? ታሳድጋት። ምን ማለት ነው? ምን ማለት ነው? ምን ማለት ነው? ታሳድጋት። በቃ አንቺ እንደምትወጂኝ እኔም እኮ ልጄ ናት። ለምን አትረጂኝ እናቴ? ለምን አንቺ አትሸነፊ? ምን ችግር አለ? ይቅርታ ብንጠይቃት? ይኸው ጠየቁን እኮ ይቅርታ። ከዚህ በላይ ቀን ይቅርታ እንጠይቃት እናቴ። እባክሽን አልወድቅም፣ እባክሽን አልወድቅም። እሺ እኔ ልለምንሽ በቃ አልወድቅም፣ አላሳዝንሽም። እንደዚህ ሰውን አልወድቅም እናቴ፣ እንደዚህ ሰውን አላሳዝንሽም። አዎ አታሳዝኝም። በቃ አልወድቅም። እሷ ማናትና ሰው አይደለችም እንዴ? ግድ አይላትም እንዴ? ወይኔ አምላኬ አላዘ ግድ አይላትም ወይ? ሰው አይደለችም እንዴ? በቃ ተው በእናትህ። እኔ ይቅርታ ጠይቃታለሁ። ስልክ ካነሳችልኝ አወራታለሁ፣ ለምናታለሁ። አጨክንብኝም። አላዛር እባክህ። ወይኔ እኔ እሺ የልሂድ እኔ የልሂድ እሺ ምን ልሁን እኔ ምን ልሁን? ወይኔ እኔ ደከመኝ በቃ። ከአንድ ልጅ ይቅርታ በለጠባችሁ አይደለ? አዎ አላዛር በቃ እኔ ይቅርታ ጠይቃታለሁ አልኩህ አይደል? በለጠባችሁ አይደለ? ይሄ ግትርነት፣ ይሄ አጉል ባህሪሽ አይጠቅምሽም። እሺ እናት፣ ለልጃችን ስትይ ይሄ መስዋዕትነት ብትከፍቺ ስማ ፈልግናት። እሺ ምን ልበላት? ንገረኝ ማሚ። ይቅርታ በቃ ይቅርታ አድርጊልኝ። እኔ በድዬሻለሁ። እሺ አጥፍቻለሁ፣ ግን ልጄ መልሽልኝ እባክሽን፣ እባክሽን። በቃ እኔ ተሰቃየሁ። አላሳዝንሽም? ምን አድርጌሽ ነው እናት እኔ ላይ የምትጨክኝው? እባክሽን በቃ ይቅርታ አድርጊልኝ። እሺ በቃ አጥፍቻለሁ። እንደው ለልጅሽ ስትይ ኧረ እንደው ይሄን ነገር አቁም። ኧረ በቃ ዝም በይ ተናሽ። በቃ ተናሽ ነው። ይቅርታ ጠይቂና እናቁም ይሄን ነገር። ይቅርታ ጠይቂና እናቁም እናቴ። ይቅርታ ብያታለሁ። ከዚህ በላይ አለ? ይቅርታ በይ፣ ይቅር በይ። አላዛር በቃ ካመላው ሌላ ምን? የእናቴን ቦታ አንተም ይቅርታ ጠይቃት። እሺ እባክህን። ኧረ እኔ ይቅርታ ጠይቃለሁ። ይኸው ተንበርከክና ይቅርታ ጠይቃት። ይኸው እናቴ፣ እኔ ራሴ ያስከፍቼሽ ከሆነ እስከዛሬ በእግዚአብሔር ስም ይቅርታ በቃ ይቅርታ አድርጊልን በእናትሽ። በልጃችን አትግጪ። እኔ በልጃችን አትግጪ። ወይኔ እሺ ነይ አንቺም ይቅርታ ጠይቂ። እኔ ነኝ ያስፈለኩት? አዎ ሁለታችሁ አይተባቁም እንዴ? ለምንድን ነው የምነግርሽ ነገር ማይገባሽ? ቆይ ለምንድን ነው አላዛር የምትከራከረው? ለምን እኔ ባልከራከር ምን ጥቅም አለው? በቃ የራሳችሁ ጉዳይ። በቃ ከዚህ በኋላ አላውቅሽም በእናትሽ። ወይኔ አነሳሻለሁ ለአነሳሻለሁ ተነሽ ተሰቃየሁ እናቴ። ምን አለሽ? በቃ ብትጠይቂያት። ቆይ ከዚህ በላይ ምን ልበል? ይኸው ቆሜ ይቅርታ፣ ይኸው ይቅርታ፣ ቆሜ ይቅርታ ብዬሻለሁ። ይቅርታ በቃ ተነሽ። ና አንሳት ልጄ፣ ና አንሳት። ተነሽ። ጎረምሳ ይቃጣሃል። አንተማ ቆይ አገኘሃለሁ በማገኝህ ነገር። ተነሽ። አንተ ምንም አይመስልህም እንደ አላዛር። አንሳት ልጄ፣ ብድግ አድርጋት። እኔ ምን አደርጋለሁ? ብኖር እራሱ ምን አደርጋለሁ? ነይ ቁጭ በይ እዚህ ጋር። ነይ ቁጭ በይማ፣ ነይ ነይ እናቴ። እዚህ ጠብታ ቁጭ በይ ትሉኛላችሁ። እኔ ደከመኝ በቃ። ዞር በልልኝ። ይቅርታ ጠየቁን። ምን እንዳደረግ ነው ቁጭ በይ ምናምን ይጂ የምትለኝ? አንጀቴ ተንሰፈሰፈ እኮ። የት ነህ? አንጀቴ ተንሰፈሰፈ። አላዛር ግራ ገባኝ። ልጅን ነይ በቃ እናቴ ነይ።
ጠይቄያለሁ። ይቅርታ ኡሚ እንግዲህ በቃ በዚህ ይሄን ሰምታ ከመጣች ትምጣ። በቃ ትምጣ። ካልሆነ ምንም ማድረግ አንችልም። ምንም ማድረግ አልችልም አትበል። ሂድ ተነስና ሐዋሳ ፈልጋት እባክህ። እሄዳለሁ በቃ ይሄን ቪዲዮን ጫንና ካልመጣች እሄዳለሁ። በቃ እሄዳለሁ። እኔ ችግር የለም ሄጄ አመጣለሁ እኮ በቃ ፈልጋለሁ። በቃ እሺ ሱሌ በቃ ቁመው። እንግዲህ ይቅርታችን እንደደረሰሽ ተስፋ አደርጋለሁ። ይሄንን ይቅርታችንን ተቀብለሽ ልጃችንን ካመጣሽ አምጪ፣ ካላመጣሽም ምንም ማድረግ አንችልም። ምንም ማድረግ አንችልም አትበል። አላዛር ለምን ነው? እሺ በቃ ይቅርታ ጠይቀናል። በቃ እሺ እባክሽ ልጃችንን አምጪልኝ። ሄደህ ታመጣታለህ። አላዛር ቃል ግባልኝ። እሺ አመጣታለሁ፣ ቃል ገባልሻለሁ። አላሳዝንም እኔ። እሺ በቃ ይቅርታ ጠይቀናል። እባክሽን በቃ ልጃችንን አምጪልኝ። ሱሌ አቁሙ በቃ። 9 ወር ሙሉ አንከራተታችሁኝ። አሁን ልጄ ለምን አቁሙ በእናትህ በልጄ